ሰግናለን እናከብራለን እንወዳለን ባንተ ደስ ይለናል አንተ መልካም ብቻ ነህ እግዚአብሔር መልካም ነው መልካም ብቻ ነህ እናከብራለን ስለተገለጠው ፈቃድህ ስላወራህልን የምስራች በልብ ስለተወሰነው አዲስ ህይወት መንፈስህን ስላተምክብን እናመሰግንሃለን ክብር ላንተ ይሁን ሃሌሉያ አሜን አሜን እንቀመጣለን ጌታ ይባረክ ኢየሱስ ጌታ ነው ቀጥታ ወደ ትምህርታችን ነው የምንሄደው ዛሬ ትምህርት ቀን ነው ማክሰኞ የጀመርነው ትምህርት የእምነት መንፈስ የሚል the spirit of faith ለምንድነው ወደዛ የደረስነው ያው ተከታታይ ነው እየተማርን ያለነው ከዚህ በፊት የነበሩትን ትምህርቶች ታስታውሳላችሁ አንድ ወር ነው የምንማረው ኃጢአት ምንድነው በሚለው ሐሳብ ላይ ተምረናል ስለ ጸጋ ህይወት ተምረናል ስለ ነጻነት ህይወት ተምረናል ስለ ጽድቅ ተምረናል እና ይሄንን አመት አንድ ወር እያያዝን እየተማርን ያለናቸውን ሐሳቦች የሚከተል ሰው ካለ ባይብሉ ያው እንደምታውቁት ሰንሰለት ነው አንዱ ባንዱ ውስጥ እየተሳሰረ ነው የሚመጣው እና የነጻነት ህይወትን ትምህርት የዛሬ ላስት መንዝ ስንማር ባለፈው ወር የነጻነት ህይወትን ስንማር በክርስቶስ ኢየሱስ ተሰርቶ ያለቀው ነጻነት በመንፈሳችን ውስጥ ያለው የእግዚአብሔር ልጆች ክብር ነጻነት ምን እንደሆነ እየተማር ነበር ኦሬዲ ተፈውሳችኋል ኮንፊውዝድ መሆን አይጠበቅባችሁ ጸድቃችኋል ከብራችኋል መንፈስ ቅዱስን ተቀብላችኋል እግዚአብሔር እናንተ ውስጥ አለ በእናንተ እግዚአብሔር ይኖራል ለምንድነው ማይገለጥ አያውን ስርዓቱን ማወቅ አለብህ ማለት ነው ለምንድነው ይሄ በክርስቶስ ኢየሱስ ተሰርቶ አልቋል አሁን ፈቃዱ ተገልጧል አውቀነዋል እግዚአብሔር ፈቃዱ ዓላማው ይሄ ነው ያልነው የእግዚአብሔር ቃል የነገረን ያ ነጻነት ፍጥረት እየናፈቀ ያለው ደጅ ፍጥረት ይናፍቀዋል ወደ እግዚአብሔር ልጆች ክብር ምን ለመድረስ ነጻነት ለመድረስ በነጻነት እንድንኖር ክርስቶስ ምን አወጣን ነጻ አወጣን አሁን የዚህ ዓለም ገዢያችን አይደለም የዚህ ዓለም አምላክ ለኛ ስጋታችን አይደለም በክርስቶስ ኢየሱስ ወደ ውጪ ምን ብሏል ተጥሏል ይሄ ሪያሊቲ ነው በመንፈስ ዓለም ያለ እውነታ ሪያሊቲ ነው ለምንድነው ማንን ለማመደው እሱ ነው ጥያቄው ለምንድነው ማንን ለማመደው ለምን አንኖረው ለምን ለፍጥረት ለምን አንገለጥም ለምን ይሄ ነጻነታችን ለምሳሌ በአጋንንት በድግምት በመተት በጥንቆላ በሟርት አገልጋዮች ህይወታቸው ይያዛል ይታሰራል ለምን ሚሆንብን ነገሮች አሉ በኑሮ ነጻነትን እየተለማመድ ነው አይደለም የሆነው ሁሉ በመንፈስ ነው የሆነው መጽሐፍ ሲናገር ጌታ ግን ምንድነው ይላል መንፈስ ነው የጌታ መንፈስ ባለበት በዚያ የመሲሁ ህይወት ወይንም የመሲሁ የአዲስ ህይወት የትንሳኤ ልምምድ በመንፈስ ነው ያለው
እሱን መንፈስ ማግኘት አለብን ነው በቃ አሁን ደግሞ የደረስንበት በክርስቶስ ተፈጽሟል ሆኗል እኛም ቦርን አጌን አርገናል ውስጣችን ልጅነት ነፃነት ገብቷል ግሎሪ ተካፍለናል ግን ለመግለጥ the spirit of Christ ያስፈልገናል የክርስቶስ መንፈስ ኢየሱስ ስለሆነ ክርስቶስ በክርስቶስ ዘመን የሚሆኑ ነገሮች ለኛውን የጸጋ ዘመን የምንለው የሚሆኑ ነገሮች ሁሉ የሚሆኑት በእምነት ውስጥ ነው ያ እምነት ደግሞ መንፈስ ነው የሚሰጣችሁ ስለዚህ ነው ሳምንት አስረግጬ እናገር የነበረው መንፈስ የሚባለው ነገር ከእምነት ጋር እንዴት ነው የሚያያዘው ዛሬ እሱ ላይ ነው ዛሬ ማስተምረው ነገር የሚገባው ሰው ከዚህ በኋላ በህይወቱ ላይ ጥያቄ አይኖርበትም ግን በነፃነት ለመኖር ኤክሰርሳይዝ ማድረግ እንዳለበት ይገባዋል እምነት የሚባለው ሚስጥር ስለሚገባው በእምነት መኖር ምን እንደሆነ ስለሚገባው ማለት ነው ሁለተኛ ቆሮንቶስ ምዕራፍ 4 ላይ ነው ቤዝ አርገን የምንነሳው ሁለተኛ ቆሮንቶስ ምዕራፍ 4 ታስታውሳላችሁ በነፃነት ህይወት ትምርታችን ውስጥ ሁለተኛ ቆሮንቶስን ደጋግመን ስንጠቅስ ነበር ሁለተኛ ቆሮንቶስ በመንፈስ የሚሆነው ህይወት ላይ አቅም ስለነበረው ለምሳሌ የውጭው ሰውነት የውስጡ ሰውነት ይላል ሁለተኛው ቆሮንቶስ ከክብር ወደ ክብር እንለወጣለን ይላል እነኚህ ሚስጥሮች በዛ በነፃነት ህይወታችን ውስጥ ማን ነው የነበረው ምን ነው አስመልክቶ እነኚህ ቃሎች የወክለው ይናገሩ የነበረው ሚለውን ስናይ ነበር ዛሬ ግን ስለ ተገለጠ ህይወት በእምነት መሆኑን ነው ምናየው ቁጥር 7 ላይ ሄዱና አዩት ምዕራፍ 4 ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 7 ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለን ምን አለ የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ትህትና ስለማውራት አይደለም ይሄ ቃል የተጻፈው የሆነ ትሁት ሊሆን ፈልጎ አይደለም ጳውሎስ ወይንም ትሁት ሁኑ የኃይሉ ታላቅነት እሱ ነው ሊለም ፈልጎ አይደለም ያለንበትን ህይወት ሊነግረን ነው አስባችሁታል የእግዚአብሔር ኃይል በዚህ በመትፈርስ ከምድር አፈር በተሰራው በሸክላ ውስጥ አለ የአምላክ ኃይል the power of God የመላእክት አይደለም የኪሩቤሎች አይደለም ጌታ ኢየሱስ ምን እንዳለ ትይዝላችኋል ኃይል እስክትቀበሉ መንፈስ ቅዱስ በመጣባችሁ ጊዜ ኃይል ትሞላላችሁ ምን አይነት ኃይል ተብሎ ሲጠየቅ it's a divine power በሁለተኛ ጴጥሮስ ላይ ስለዚህ ኃይል ሲናገር የገዛ ክብሩን የመለኮቱን ኃይል የጠራንን በማወቅ እግዚአብሔርን ለመምሰል የሚሆን ነገር ሁሉ ስለሰጠን ይላል ተሰጥቶናል ፓወር አለ እናንተ ውስጥ ፓወር ደግሞ ምን እንደሆነ ታውቃላችሁ the ability to do ማለት ነው የማድረግ ብቃት እንደ ሰው አይደለም ደግሞ የምታረጉት ጴጥሮስ ያለው ልንገራችሁ እንዲህ አለ ሽባውን ሰውዬ አስነሳውና ጴጥሮስ ፈውስ ምናምን እኮ አይደለም ጥያቄያቸው የምንድነው የኃይል ነው በምን ኃይል አረጋችሁት በገዛ ኃይላችን ወይ እግዚአብሔርን ስለመፍራታችን አይደለም ያስነሳ ነው እኛ ስናስነሳው አይታችኋል ነገር ግን አያችሁ ፓወሩ ማን ነው አለ the name of Jesus ነው በስሙ በሚሆን እምነት ነው ተነሳዋል አሁንም እስኪ አይምሯችሁ ውስጥ አስቡ ሁለተኛ ቆሮንቶስ ምዕራፍ 3 ላይ እያጠናው አንድ ጊዜ የዛሬ 28 ዓመት አካባቢ ገና እዛ ዊንጌት እያለን አረጀው መሰለኝ ሩቅ ነው መጠቅሰው እና
ከክብር ወደ ክብር እንለወጣለን በሚያብረቀርቅ ፊት የኢየሱስን መልክ እያብለጨለጭን የሚለው ቃል ያኔ ነው የገባኝና ሙሴ ከእግዚአብሔር ጋር ቆይቶ ፊቱ ያበራል ጳውሎስ እኛም ፊታችን እንደ መስታወት የኢየሱስን ግሎሪ ምን ይላል ያብረቀርቃል አለ ይሄ ሲገባኝ እኔ ራሴ በቃ ምን ማሰብ ጀመርኩኝ እንደ ማብረቀርቅ እንደ ማበራ ማመን ጀመርኩኝ በውስጤ እና ያን ጊዜ ሞባይል አልነበረንም የጎረቤት ስልክ ላይ ተደውሎ አፖስትል እህቴ አጋንንት ይዟት ታማለች ብሎ አንድ ልጅ ደወለ እኛ ጋር ያለ ልጅ ነው ሄድኩኝ ሲሄድ ግቢው ስገባ ጩኸቱ ይሰማኛል የጮኸች አጋንንቱ ይጮሃል እና ልክ የቤቱን በር አልፌ ስገባ ኖርማል ሆነች ልጅቷ ከዛ ቁጫልንና አየናት ከዛ ጀንጫውክ የለም ጸለይን ስንወጣ ወንድሟ አስተውሏል ልክ አንተ ግር ሲገባ ነው አለ መንፈሱ ለቆ ሄደው ተገስጾ ምናምን አይደለም ምን ነበር ብለ በጠየቀኝ ያንን ሳምንት የመጣልኝ የቃሉ ብርሃን ማብረቅረቅ ምን ማለት ነው በሌላ አማርኛ የትም ስትገባ you are shine ፍጥረት ማንን ያያል ላይክ ላይ ክራይስትን ያያል ኢየሱስ ጌታ ነው ጆክ አይደለም ማወራችሁ አንድ ጊዜ የሆንኩት ልንገራችሁ ታላቅ ወንድሜ አምላክ ነው የሚል ገባኝ ድንገት ድሮ የነበራችሁ ልጆች ታሳውሳላችሁ my big brother is god የሚል ታላቅ ወንድሜ አምላክ ነው እስኪ ታላቅ ወንድሙ አምላክ ይሆነ አይደል ይውሉዘው ኦኬ ታላቅ ወንድሜ አምላክ ነው ሚል ኢየሱስ ወንድሜ ሊትራል ወንድሜ እንደሆነ በደንብ ፊል አረኩ እንደዚህ አይነት ፊሊንግ ደግሞ የሆነ ጊዜ ይወርሰኛል አንድ ቀን ካብነት አውቶቡስ ተራ ነው ቤታችንና ወደ አውቶቡስ ተራ ይሄድኩ እግዚአብሔር አባቴ እንደሆነ ፊል አረኩ አባቴ ስላችሁ ሊትራል አቶ ጌታቸውን እንደማስብ አባቴ እግዚአብሔር እንደሆነ ፊል አረኩኝ የሆነ ጊዜ ምጥጥ ይልብኛል የሆነ ነገር እና ታላቅ ወንድሜ አምላክ ነው ሚል በቃ የእውነቴን ነው መላችሁ ገባኝ ከዛስ ታላቅ ወንድሙ አምላክ ሆኖ ሚፈራሱ አለ የለም እና እንደዚሁ ተጠርቼ አንድ ቤት ሲሄድ ልጅቷን አልጋው ላይ አስተኝተዋት ነጠላ እንደዚህ ጥለውባታል ሞቷ ነው የሚጠበቀው ትላለች በቃ የሞተች ነው እንደምትሞትም አስበዋል ግን በቃ አፖስትል ይጸልይላ ብላ አንደኛዋና ይዛኝ መጣችው ሳያት ነጠላውን ገልጭ አይኗ ነጭ ነው እጄንጨኝ ታላቅ ወንድሜ አምላክ ነው ሞትን አሸነፉ ለቃቃት ስል ብላ አይኗ ተመልሶ ትንፋሿ ተስተካክሎ አየች ማለት ነው ኢየሱስ ጌታ ነው ጎበዝ የእምነት ምን መንፈስ የሆነ ጊዜ ይመጣባል ታውቋል የእምነት መንፈስ አዳማ ቁጭ ብዬ ብዙ ጊዜ መስከረ ያለሁኝና ያው ታሪኩን ብትሰሙትም ድገሙት አዳማ ላስተምር እዛ ሆስፒታሉ ጋር ይያለን ላስተምር ጉባኤ እየተመለከ እኔ ቢሮስ ቁጭ ብያለሁ መጀመሪያ በሩ ተከፈተ የሆነ ሰው ቢሮስ የቢሮን በር ከፈተው ከዛ ፍራሽና ምናምን ይዞ ገባ አንዱ ፍራሹን ዘረጋ የሆነች የታቀፈች ልጅ ይዘው መጡ ለካ ልጅቷ ተነስታ አታውቅም ይዘው አመጡና ፍራሹን ላይ አስተኝተዋት ያዩኛል ማለት እኔ ደግሞ እንደዚህ ብዬ እያየኋቸው
መጣልኝ ሐሳብ ኢየሱስ ቢሆን ምን ያደርጋል? ኢየሱስ ቢሆን እዛ ቢሮስ ቁጭ ያለው ምን ያደርጋል የሚል መጣብኝ። ጌታ ሆይ ፈውሳት አይልም። ምንድነው የሚለው? ታውቃላችሁ ሁላችሁም እኮ ኢየሱስ ቢሆን ምን ይላል? ተነሺና ሂጂ። ሌላ ነገር ይላል? በጠረጴዛ ይዞር ሄድኩና ተነሺ። ጆከር ለማወራችሁ ቆመች። ቢሮ ውስጥ ወካረገች። መጮ ጀመሩ። አዩአቸው። ምንድነው የሆነው? ረጅም ጊዜ ሆኗታል ከተኛች። ለዚህ ነው ፍራሽ ይዘው መተው ያስገቧት። አትነሳም። ቆመች። ይኸውላችሁ ስፒሪት ኦፍ ፌዝ የሚባለው ጳውሎስ ምን እንዳለ ታውቃላችሁ? ሐዋርያት ሥራ ላይ ሰውየውን አየውና ይላል። አየውና እምነት እንዳለው ባወቀ ጊዜ አለ ምን አለው? ተነሳና ተመላለስ አለው። ሰውየው ኦሬዲ ፌዝ ውስጥ እንዳለ ገብቶታል። ስለዚህው ሌላ ነገር አልጨመረም ጳውሎስ። ተነሳ አለው። ሂ ኮማንድ። ለምን? ኦን ዘ ፖዚሽን ነው የቆመው ጳውሎስ። ወርዱ በክብር በስልጣን እንደሚሰራ ያውቃል። አሁን ችግራችን ምንድነው? ሸክላ መሆንህን ነው የምታስበው እንጂ በሸክላ ዕቃ ውስጥ ኃይል እንዳለ አታውቅም። ከጎን ላለው ሰው ለምናምን በለው ከሁሉ የሚበልጠው በለው የኃይሉ ታላቅነት ሸክላ ዕቃ ውስጥ ነው ያለው በለው። ምን ውስጥ ነው ያለው? ሸክላ ዕቃ ውስጥ ምን አለ አለ? የኃይሉ ታላቅነት አለ። የኃይሉ ታላቅነት። አሁን እምነት ሚለው ላይ ስትመጡ ከታች ኃይሉን አሳያችኋለሁ። ድንገትም ሳምን ሊሆን ይችላል። ኃይሉን አሳያችኋለሁ። ግን እምነት የሚባለው ላይ ከመምጣቱ በፊት የእምነት መንፈስ የሚባል እሷ ቁልፍ መግባት አለባት። ለንረዳት ያስፈልጋል እሷን ቁልፍ። ከዛ በኋላ ደፋሮች ናቸው በእምነት የሚኖሩት። ለምንድነው የሚደፍሩት? አክት ስለሚያረጉ ማይንዳቸውን የሚጠቀሙ የእምነት ድርጊት አይኖራቸው። የእምነት መንፈስ ኦሬዲ ያለቀ ስለሆነ ታላቅ ብድራት ያለውን ምናችሁን ድፍረታችሁን አትጣሉ። አንድ የእግዚአብሔር ሰው ዙምባቤ ላይ የመጀመሪያው ጥቁር ሐዋርያ ጌታ መጀመሪያ አነስ ያለ በሽታ ነበር የሚፈውሰዋል። ከዛ ትንሽ ቆየና ደንቆሮ ምናም መፈወስ ጀመረ እንዲህ የሚታይ ነገር። ከዛ ቀጥሎ እውር፣ ሽባ፣ ሰው የሚያያቸው ነገሮች መሆን ጀመሩ። የሞተ ያስነሳሉ፣ ምን ይላሉ? ይሰራሉ ሰው። መጨረሻ ላይ ምን አሉ? አሁን አሉ ሰው መጥቶ ምንም በሽታ ይሁን ካልተፈወሰ አለመፈወሱ ነው የሚገርመኝ እንጂ ይፈወስ ይሆን አይፈወስ ይሆን አለልም አሉ። ለምን? ጌታ በእምነት ውስጥ ከትንሹ ጀምሮ አሳድጎኝ ለምን አልተፈወሰም ነው ምለው እንጂ ጌታ ፈዋሽ መሆኑን ምንም ሊያረግ እንደሚችል ኦሬዲ ያውቃለሁ። ሁለት ቀን ታውቃለህ የሚታይ ለምሳሌ ያለ ዛሬ 5 ዕውሮች ያሉ አለ ቶታሊ ብላይንድ የሆኑ 5 ዕውሮች ያሉ አለ። ከዛ በኋላ 5 ዕውሮች ተነሱ ሲል መጡ። መድረክ ላይ ያቆመ በወረፋ አንዱን ፈውሶ አያው ሄድ ብሎ ሌላውን ያረግ ጌታ ብሎኝ ነው የመጣሁት ነው ያለው። 5ቱንም ፈወሰ። ይሄ ሰውዬ ሌላ ዕውር ሲያጋጥመው ካልተፈወሰ ምን ብሎ ነው የሚያስበው? ቴክኒካሊ የሆነ ነገር አለ እንጂ መፈወስ ስላቃተው አይደለም። ከናቱ ማፀን ጀምሮ ዕውር ነው ስለዚህ ላይፈወስ ይችላል የሚባል ነገር የለም። ኢየሱስ ሂድና ታጥበና ብሎታል። አየ በእያንዳንዷ የእምነት ውጤትክ ውስጥ መልሶ አንተኑ እምነት ይገነባል።
ያን ጊዜ መንፈስ ትላለ መንፈስ ይመጣባል ኢየሱስ ጌታ ነው ከቅን ጋር ቅን ሆነ ትገኛለህ ሲለኝ ነቃው ማንም ሰው ገና ሳይመጣ ጸሎት ጀመርኩ መጸለይ ጀመረ እየጸለይን ምናምን እያልን እያለ ሰው መግባት ጀመረ ያው የኛ ልጆች ማለት ነው 15ቱ እንግዶች ናቸው የኛ ልጆች መምጣት ጀመሩ ቤቷ ሞላች ከዛ ያገለገልኩ ሆሊ ስፒሪትን ፊል አረኩት ፕሬዘንሱ ማለት ነው ፊል ሳረግ የሚያማቹ ውጡ ስል አንደኛው ሸማኔ ናቸው እጁ እንዲህ ነው ተደግሞበት እውነት ነው ማወራው እጁ እንዲህ ነው እንደዚህ ተጣብቆ ጣቱ አይፈታ እንዲህ ነው የሚሸምነው ለምን ሸማኔ ስለሆነ አስደግመውበት እንዳይሰራ እሱ ግን አላቆመም ግን እንደዚህ ነው ጣቱ በም ሲባል ለቀቀው ጮኸ ሄደ አጋንንቱ ድግምቱ ምናምኑ ሄደ ተፈታችሁ እሱ ሲጮ አንድ አይኑ ውር የሆነ እኔም ብሎ መጣ ፌስ እንደዚህ ነው አየ አንድ አይኑም አየ ውሸት ነው ያወራሁት እውነት ነው ያንቺ እህት በመንፈስ ወደቀች አንዷ ከዛ ስትወድቅ የሷ እህት እላይዋ ላይ ወደቀች ሁለት ጥርሷ መሬት ላይ ወደቀ ሁለት ጥርሷ እኛኔ እሳት ነን ከመሬት ላይ አነሳውትና ተከልኩት ጆክ ነው የሚመስልህ ብራዘር እምነት ስለማስተምር ነው እየነገርኩ ያለው ትቻለው አይደል ቆየው አይደል ከመሬት አነሳውና ተከልኩት ይሄው እሷ መስክራለች እዚህ ሌሎች የቆዩ አይደለ መስክር አሉ እንግዲህ እኛ ቸርች ያው ታውቃላችሁ አንዳንዶቹ አብረን ያረጀነ መስክሮች አሉ ተተከለላት ሄደች ጌታ ቃል ሰጠኝ ከሄዱ በኋላ ፈራው ለምን ገና ጅማሬ ላይ ስለሆነን በጣም አስቸጋሪ ነው ስፈራ ጌታ ያፈረሰው የግሰራው የተከለው እሱ ሚልቀል ቃል ሰጠኝ አነበብኩ በቃ ያፈረሰውም እሱ ነው እሱ ስለ ያወለቀው አይደለም የተካውም እሱ ሚሰራውም እሱ ነው ጥርስን የፈጠረ ማን ነው እግዚአብሔር ነው ስለዚህ ተተካ አሜሪካ ነው ልጅቷ የምትኖረው ከኢትዮጵያ እስከ ወጣችበት ጊዜ ድረስ ጥርሷ ላይ ነበር አሁን አላውቅም አሁን ያለውን አላውቅም ማለቴ ነው ግን ከኢትዮጵያ እስከ ወጣችበት ጊዜ ድረስ ጥርሷ ላይ ነበር ኢየሱስ ጆሮውን ከመሬት አንስቶ ገጠመው ሚለው the same Jesus ከጎን ላለው ሰው አንተ ውስጥ ያለው ኃይል በለ ሸክላውን ማየት አቁመ በለ በእምነት አክት ማረግ ከጀመርክ ይገለጣል በለ ምን ይላል ችግራችን ሸክላውን ነው ምናየው አሁን እዚህ ያወራው ሸክላውን ነው የምታዩት ይሄ ሸክላ ደግሞ ገና ነው ብያቸዋል ልጅነት ክብር ያለው ምን ውስጥ ነው መንፈሳችን ውስጥ ነው ማንንም አይከድም መንፈሳችን ውስጥ ነው ነፃነት ያለው ምናችን ውስጥ ነው መንፈሳችን ውስጥ ነው አካላችን ላይ አይደለም እኔ እንደዚህ ቁጭ ብዬ ዳንኤል መድረክ ላይ ለበሽተኞች ይጸልያል እየጸለየ ይውላችሁ እንዲህ ያየሁት ማለት ነው ኤግዚቢሽን ማከለ እዚህ ክሩሴድ አድርጎ እኔ ቀጥሎ ሰባኪ ነኝ እሱ በሽተኞች መጀመሪያ ይጸልያል እና በመንፈስ ስለነበርኩ ጆሮ አንድ ሳይድ ጆሮ ደንቆሮ ነው የሚጸልይለት ሰው ከዛ ያያው እዚህ ጋር ጣ ሲል ሰማው እኔ ጋር ማለት እንዴ ተፈውሷል ቼክ አድርገው አልኩት ከዛ ልጁ ጆሮውን ዘግቶ ሲለው ሰማ ማለት ነው it's a spirit it connected ሸክላው አይደለም የሚሰራው አሁን እዚህ ውስጥ ድባቡ ምን ይላል ክሪስ እንትን ሲል ክሩሴድ ሲያደርግ the miracle atmosphere ሚል ክሩሴድ አለ
አትሞስፌሩ ራሱ የምንድነው? የሚራክል። ከቤት እኮ ዝም ብለ ሮጥ ብለ ሱቅ ደርሰ ከሃጂ ጋራ ተከራክረ ምናምን ከመጣ አትሞስፌሩ ምን የሚሆን ይመስላል? አትሞስፌሩ እቃ ነው የሚሆነው። ማይንድ ኮስሚክ ሜዲቴት አርገ ፕሬዘንሱን ስፒሪቱን ከቀየርከው ያ መንፈስ ማኒፌስት ያደርጋል። ፓስተር ቾ ጌታ ምን አላቸው? በመንፈስ ወሰዳቸውና ግሪን የሆነ ኤሪያ አበባ ያለበት ወንዝ ያለበት ሸንተረር አሳያቸው። ልጄ ሆይ ምን ይሰማሃል አላቸው። ሁሉ እንዳለው አላቸው። ሁሉ ጊዜ እንደዚህ አስባለ። ለምን? አንተን ለመባረክ ይቀለኛል። ዋይ ሁሉ እንዳለው ሰው ካሰብክ ኦሬዲ ፌዙ አለህ ማለት ነው። ብሩ የለህም እንጂ ምኑ አለ? እምነቱ አለ። የሞላ የተጠመቀው ፊል ያረከው እምነቱ አለህ ማለት ነው። you are rich። ሐዋርያው ጳውሎስ ምን አለ? ደሆች ስንባል ብዙዎችን ባለጠጋ አንዳች የሌለን ሲሆን የለንም እኮ ምን እንሆናለን? ሁሉ የኛ ነው። that is the spirit። የሁሉ ባለቤትነት ምን? መንፈስ። የአሸናፊነት መንፈስ። ለምሳሌ ይቃወማል። አሁን እኔ እውነተኛ አስተማሪ እንደሆንኩ እኔ ያውቃለሁ። ሰዎች ምን ይሉሃል? ሐሰተኞች ስንባል ምንድነው? you see መንፈሱን ነው እውነተኛ። and fight to continue fight እየታገልኩ እቀጥላለሁ። ለምን? ስፒሪት ምንድነው? እውነተኛ። እውነተኝነትን ከውጭ ያለው ደግሞ ምን ይላል? ውሸታም ሐሰተኛ ምናምን ኢየሱስንም ብለውታል እኮ እንደሱ ሲሉ አንተ ግን መንፈስ የምትሞት ስትመስል አንተ ግን መንፈስ ምንድነው? ዘወትር ሕያው። ኢየሱስ ጌታ ነው። በመንፈሳችሁ መለወጥ ይሄ አትሞስፌር በመለወጥ መገለጥ ይመጣል። የሚታየው ይቀየራል። እስኪ እንመልከተው ዝቅ ብሎ ፓወሩ ሸክላ ዕቃ ውስጥ አለና ይህ መዝገብ በሸክላ ዕቃ ውስጥ አለን። በሁሉ እንገፋለን እንጂ አንጨነቅም፣ እናመነታለን እንጂ ተስፋ አንቆርጥም፣ እንሰደዳለን እንጂ አንጣልም፣ እንወድቃለን እንጂ አንጠፋም። ምን ማለት ነው? የውጩ ሌላ የውስጡ ምንድነው አለ? ሌላ። እንሰደዳለን አንጣልም፣ እንወድቃለን አንጠፋም። የሚታየውን አንከተልም። ኢየሱስ ጌታ ነው። ይቃወሙናል ግን አሸናፊዎች ነን። ምኑን አትከተሉ እያለ ነው ጳውሎስ። የውጩን ሁኔታ ቻሌንጁን አትዩ። እዚህ ውስጥ አትጠፉም፣ አትጣሉም፣ አትረሱም። ኢየሱስ ጌታ ነው። የውስጡን መንፈስ ጠብቁ። እኔ ጨጓራዬን ያመኝ ነበር። ቀኑ ሙሉ ሳስተምር ነው የምውለው። ከዛ ጎዳና ወጥቼ ወንጌል ሰብካለሁ። በጣም ስለምጮህ ይሄ አንጀቴ ወደ ላይ ሳክ እያረጋ አንጀቴ ጠበበ። የአንጀት መጥበብ ያዘኝ። ከጨጓራዬ ወደ አንጀቴ የሚወርደው ምግብ ጡንቻ አውጥቶ ጠበበ። በኢንዶስኮፕ ሲታይ በኋላ ማለት ነው። እና መበላው ስለማይወርድ ጨጓራዬ ላይ ይቀመጣል። ጨጓራዬ ደግሞ መታመም ጀመረ። ከዛ በጣም ያመኛል። እና እንደሱም ሆኖ አገለግላለሁ። ዛሬ እዚህ ነኝ፣ ነገ ደብረ ዘይት ነኝ፣ ከዛ አዳማ ነኝ፣ ከዛ በኋላ ዝዋይ ነኝ፣ ከዛ ቡታጅራ፣ ከዛ ሐዋሳ እያልኩ ነው እየዞርኩ ነው ማገለግል። እና ደብረ ዘይት አገልግለን ከኔ ጋር በግሩፕ ስለምንሄድ አንደኛው ልጅ ከኔ ጋር ተኝቷል። አመመኝ ስል ልጁ ምን ቢለኝ ጥሩ ሳያስበው ነው ካለኝ በኋላ ይቅርታ አፖስትል ይቅርታ ብሎኛል። ጋሼ ነው የሚልኝ። ጋሼ በልብ ቁም እንጂ አለኝ።
በምን እኔ ቆምኩት በግሬ ነው ቆምኩት እሱ ምን አለኝ በልብ ቁም ብዙ ጊዜ መከራው ስንገባ በግራችን ስለምንቆም መከራው ውሃው ምናምን ያገኘናል በልብ ምትቆም ከሆነ ውሃ ውስጥ አይደለም ያለ ማዕበል ውስጥ አይደለም ያለ ተኝተሃል በተናወጠ ነገር ውስጥ አንተ እስር ቤት እጅና እግር ተጠርቆ በልብ ከቆምክ በልብ ዓለም ላይ ኦሬዲ ሰላም ነው ኦሬዲ አሸነፈሃል በመንፈስ ዓለም በነጻነት ምን ይያልክ ነው እየኖርክ ነው አሁን እምነት ምን ማለት ነው ዘላለም አምናለሁ እንግዲህ ያምናለሁ ትችላለህ አታምንም አትሞስፌሩ የእምነት አይደለም የእምነት ምን መንፈስ መገለጥ ላይ ለመድረስ ምን ያስፈልጋል መንፈስ ልክ ኮነ ጌታ ይረዳል እንዲያለ ግን መንፈሱ ከሌለ አይገለጥም እምነትህ ሁሌም የሚሰራው በመንፈስ ነው አይደለም ማኒፌስት የሚያደርገው ምንድነው መንፈስ ነው አምናለው ንግግር ማሳመኛ ቃል ምናምን አይደለም ሪል ነው ካመንክ አሁን ደረስንበት ምን አለ ጳውሎስ የኢየሱስ ሕይወት ደግሞ በስጋችን ይገለጥ ዘንድ ሁሉ ጊዜ የኢየሱስን ሞት በስጋችን ተሸክመን እንዞራለን እንዳትረሱ እያለ ያለው በስጋችን ይገለጥ ዘንድ የኢየሱስ ሕይወት በመናችን በስጋችን ይገለጥ ዘንድ ወደ መገለጥ እንዲመጣ የኢየሱስን ሞት በስጋችን ተሸክመን እንዞራለን ይሄንን እንግዲህ በጣም ያው ሃይማኖት ሁሉ ጊዜ አለመቻልን ነው የሚሰብከና ምን አርገውታል ይሄንን ከቅድስና ጋር ያያይዙታል የኢየሱስን ሞት ተሸክመን ሄደ አዎ ምን ሞተው ለኃጢአት ነው ግን ለኃጢአት ስንሞት ለኔነት ነው የምትሞት ላንተው ለራስ ብቃት ኃጢአት ሚለውን እኮ እንግዲህ ላልነበራችሁት ምንም ማድረግ አልችልም ለነበራችሁ ላስታውሳችሁ ኃጢአት ከማን ነው የጀመረው ከሰይጣን ነው የጀመረው አይደል ከአዳም ነው የጀመረው ከሰይጣን የመጀመሪያው ኃጢአተኛ ማን ነው ኦኬ ሰይጣን ዛፍ በልቶ ነው ወይ ኃጢአት ስትሉ ሰይጣን መንግስተ ሰማይ የተከለከለች አንድ የሆነች ኳስ የሆነ ኃይል እሺ ዙፋን ሰርቆ ነው አይደለም ሰይጣን የሳተው በምኑ ነው በሐሳቡ በልቡ ነው ስለዚህ አንተም በልብህ ነው የሚለው እንደዚህ አልክ ስለዚህ ኃጢአት ምንድነው ማለት ነው ሐሳብ ልብህ ውስጥ ምን የሚል የሚጸነስ ምን አይነት ሐሳብ ምኞት ጸንሳ ምን ትወልዳለች ስለዚህ ምኞታዊ ሐሳብ ምኞት ምንድነው ሰልፍ እኔነት ነው በቃ ኃጢአት እኔነት ነው የሰይጣን ካልገባችሁ የኢየሱስ ሞት ይገባችኋል መጣንና ምን አላችሁ ይሄው እንግዲህ ስተት ትምህርት ሊሉክ ነው ይለኛል መስፍን ይፊለፊቁት ዴፊኒሽን ስለሌላቸው እኮ ሃይማኖት ትርጉሙን አሳስቶብ አትያዝ አትቅመስ አትንካ ይላል እምነት እኔነትን ክደ አይደለም not I but Christ እምነት በሞተልኝና ከሙታን ምን ባለው በሱ ላይ ባለኝ እምነት እኔነት እኮ የሚገርማችሁ እኔነት ኃጢአት ነው ስንል self exaltation ነው ራስን ማግነን ወይንም ፈቃድን መፈጸም ነው እኔነት የራስን ፈቃድ ከተሰራበት አምላክ ከሰጠ ደሞ ጠንከር ሲል በአዲስ ኪዳን እሱ ባንተ ልኑር ይያለ አንተ ነው ራሴ ኖራለሁ ከጎን ላለው ሰው ኃጢአት ተሰረየዋል በለ ምክንያቱም በለ ያንተን ፋንታ ቤዛ እንደሞተ አውቀ በራስ እንደማድን ገብቶ
የሞተልህን ስለተቀበልክ ትሑት ሆንክ ማለት ነው። ራስህን ከጸጋ በታች አስገዛ፣ ራስህን ተውክ፣ ራስህን ናክ፣ እሱ ስለኔ አልክ። ሌላ ምን ሆንክ? ያን ጊዜ ኃጢአት ይቅር ተባልክ እና ኃጢአት ጠጅ ነው? ጠጅ አይደለም ኃጢአት። አሁን የኢየሱስ ሞትን ስታዩ ይገባችኋል። ኢየሱስ የት ነው የሞተው? ጌቴሰማኒ አይደለም የጀመረው? ከሞት ጋር ዲል የጀመረው ጌቴሰማኒ ነው። ከዛ ወደ ቀራንዮ ሄደ። አሁን መሃል ላይ ያለው ድርጊት ገረፉት፣ ስወጉት ምናምን ሚለውን አይደለም እላችሁ። the moment የሁላችን በደል በርሱ ላይ ልታርፍ ስትል ምንድነው ያለው? ቢቻልህ የችን ጽዋ ከኔ ውሰድ አለና ያንተ ፈቃድ ይሁን እንጂ የኔ ፈቃድ አይሁን። ኢየሱስ ለኃጢአት ሲሞት ማለት ምን ማለት ነው? ፈቃዱን አሳልፎ ምን አለ? ሰጠ። ከዛስ የሁላችን ይሄ የትዕቢት ኑሮክ እሱ ላይ ሆነና ሁላችንን አለ ጳውሎስ በመስቀል ወስዶ ምን አለን? ጠረቀን። እኛን እኮ ነው የገደለን፣ እኔነታችንን ነው የገደለን። ስለዚህ የኢየሱስን ሞት የሚሸከም ሰው በእምነት ሚኖር ነው። በእምነት ሚኖር ነው ምን ማለት ነው? እኔነቱን ምን ያለ የተወ ማለት ነው። not I but Christ። እኔነትን መተው አለመጠጣት ላይ ፎከስ ያደረጉ ሰዎች ባለመጠጣት ከሌላው ይበልጣሉ። ያለ መጠጣት ሕያዋን ናቸው። ሚጠጣ ደግሞ በመጠጣት ይኮነናል። ሁለቱም ክርስቶስ አይገለጥባቸው። መገረዝ ቢሆን ወይም አለመገረዝ ምን አይልም፣ አይጠቅምም። ዓለም ለእኔ እኔም ለዓለም ከሞትንበት ኢየሱስ ዓለም ለእኔ እኔም ለዓለም ሚለውን ዮሐንስ ወንጌል 12 ላይ ሲናገረው ምን አለ? የስንዴ ቅንጣት በምድር ላይ ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች አለና ስሙት ምን እንዳለ። ነፍሱን በዚህ ዓለም የሚወድ ያጣታል፣ ነፍሱን በዚህ ዓለም የሚጠላት ያገኛታል። ኢየሱስ ጌታ ነው። ከዛ ቀጠለና ነፍሱ ታወከ ይላል። ምን አለ? አባት ሆይ ወደዚህ ዓለም ስለዚህ መጣው አለ። ስሙ፣ ወደዚህ ዓለም ስለዚህ መጣው፣ አሁንም ስምህን ምን በለዋል? አክብረው አለ። ከሰማይ ድምጽ መጣ። ምን የሚል? አከበርኩት አከብረውም አለ። ነጎድጓድ ነው ምናምን ሲሉ እንዲህ አላቸው፣ አሁን የዚህ ዓለም ገዢ ወደ ውጭ። ትዕቢት ከሰይጣን ነው፣ ኃጢአት ከሰይጣን ነው፣ እኔነት ከሰይጣን ነው። ሰይጣን እኔ ዙፋን ላይ ሲል ነው ኃጢአት የሆነበት። ስለዚህ እኔነት ነው ፕሮብሌሙ። እኔነት ደግሞ የጸጋ ህይወትን አለመቀበል፣ በእምነት አለመኖር ማለት ነው። የማያምን ሰው ምንድነው ብትለኝ ትዕቢተኛ ነው። እኔ አማኝ ነኝ። ለምን? ቤዛ ፈልጋለሁ፣ አልችልም። ማንም በገዛ ኃይሉ ምን አይልም አይበረታም። ብርቱ ስላልሆንኩ ቤዛ ፈልጋለሁ። መልካም ስራ የለኝም እኔ እሱ በሰራው። ኢየሱስ ጌታ ነው። ፎከሴም ነገ አማኝ ስትሆን እኔ አይደለሁም፣ ስለኔ ሞተውና ከሙታን የተነሳው እርሱ በእኔ ምን ይላል? ይኖራል። that is faith። እና የክርስቶስ ህይወት በሚሞተው ስጋችን ይገለጽን የኢየሱስን ሞት ተሸክመን እንዞራለን። እኛ ሕያዋን የሆንን የኢየሱስ የተነሳ ዘወትን ለሞት አልፈን እንሰጣለን። ስለዚህ ሞቱ በእኛ ህይወቱ በእናንተ ይሰራል። እቺን ቃል ልንገራችሁ፣ ሞቱ በእኛ ህይወቱ በእናንተ። ለምሳሌ እኔ አሁን አምናለሁ፣ ዛሬ ጸልይላችኋለሁ፣ በህይወታችሁ ላይ የማውጃቸው ቃሎች ህይወት ይሆኑላችኋል። ሞቱ በእኔ ላይ ነው የሚሰራው። ምክንያቱም እኔ ስናገር ከሸክላው ተነስቼ ከምናምን አልናገርም፣ ኢየሱስ ብዬ ነው የምናገረው። በእኔ ይሰራል ብዬ
መጽሐፍ ሲናገር እቺን ቃል ምን አለ መሰላችሁ? ሞቱ በእኛ ህይወቱ በእናንተ። ሞቱን የተሸከምነው እኛ ነን። ከሱ ጋር ሞተን ከሱ ጋር ተነስተናል የምንል ያን ጊዜ ምትቀጥለው ቁጥር አሁን የትምህርታችን ሐሳብ ናት። ነገር ግን አመንኩ ስለዚህ ምን አልኩ? ተናገርኩ። አመንኩ። ቀጥሎ ያለው ነገር የሚገባ የላይኛው ሲገባ ነው። ጳውሎስ ሞቱ በእኛ ህይወቱ በእናንተ ሲል ምናገርብህ ይሰራል። ለእናንተ ለምሳሌ ተፈውሳል ስል ሰው ምን ይላል? ይፈውስ። ብሩክ ነህ ስል ብሩክ ነህ። እግዚአብሔር ጎብኝቷል ስል እግዚአብሔር ቤት መልአክ ምናምን ይመጣል ይጎበኛል። ታለ መልካም ይሆንልሃል። ያወጅኩት ቃል የተነበይኩት ቃል ያልኩት ቃል በላይክ ላይ ይሰራል። ሞቱ በእኔ ላይ ሰርቷል፣ ህይወቱ በማን ላይ ይሰራል? ባንተ ላይ ይሰራል። ይሄ እንዲሆን እኔ ምን መሆን አለብኝ አለ? የእምነት መንፈስ ውስጥ የእምነት መንፈስ። ሁለተኛ ቆሮንቶስ ምዕራፍ 2 ላይ ሄዱና ምዕራፍ 1 ላይ ስለመናገር ልንገራችሁ። እስኪ በክርስቶስ ኢየሱስ ያልተፈጸመ ነገር በሉ። በማንም የእግዚአብሔር ሰው ሊሰራ አይችልም በሉ። ሁሉ በሉ በእግዚአብሔር ቃል ስለተፈጸመ በእኛ የሚነገረው በአካል ደግሞ አሜን ነው በሉ። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 19 ላይ በእኛ አለ ጳውሎስ ገና ሲጀምር በእኛ ማለት በኔና በስዋኖስ በጢሞቴዎስም በመካከላችሁ የተሰበከው የእግዚአብሔር ልጅ ኢየሱስ ክርስቶስ አዎንና አይደለም አልነበረም። ምን አይደለም አለ? አዎን አይደለም። እኔ አሁን ስጸልይልህ ይፈውስክ ይሆን አይፈውስ አልልም። እንደተፈወስክ አውቃለሁ እንዲገለጥ ነው የምጸልየው። እግዚአብሔር በአንተ ላይ ሐሳቡን እንደማይቀይር አውቃለሁ። አካል አስይዞት አይደለ? ምኑን ይቀይረዋል? አይቀይረው። አንተ ብሩክ ነህ። ዘፍጥረት 3 ላይ ያለው ኃጢአት የለብህም። ዘፍጥረት 3 ላይ ያለው እርግማን የለብህም። ምክንያቱም ኃጢአተኛ ሆነ ወጥተ ነበር። የኃጢአት ዋጋ ምን ብሏል? ስለዚህ ኃጢአተኛ አይደለም ማለት ነው። ሰይጣን የዚህ ዓለም ገዢ ነበር፣ አሁን አይደለም። ምድር የሱ ነበረች፣ አሁን አይደለም። ለምን? በሰማይና በምድር ስልጣን የተሰጠው ሌላ መጥቷል። ሁለት ባለፈው ነበርኩ ይላል እንዴ መንግስቱ ኃይለ ማርያም? አሁን ዙምባቤ ሆኖ መንግስት ነኝ ይላል እንዴ? አይልም። ኃይለ ማርያም አሁን እኔ ወስናለሁ ብሎ ፊርማ ይፈርማል እንዴ? ፒኤም ሆኖ አይወስንም። ነገር ግን ታሪክ ውስጥ የለም አለ። የኢትዮጵያ የጠቅላይ ሚኒስትሮች ፎቶ ሲደረደር ኃይለ ማርያም አለ፣ መለስ አለ፣ መንግስቱ አለ። ነገር ግን ፕሬዘንትሊ መሪው ዶክተር አብይ ነው። ስልጣኑ እጁ ላይ ያለው የሰይጣንን የድሮ ታሪክ የኃጢአትን የድሮ ለምሳሌ ሰው የተረገመ ነው የሚለውን ታወራላችሁ። የት መቼ? አሁን እዛ ውስጥ ነን ወይ? ዘፍጥረት 3ን ሁሉ ሰው ያምናል፣ እርግጠኛ ሆኖ ማለት ነው። ኢየሱስ ለምን ሞተ መስቀል ላይ ታዲያ? ከምን ሊቤዥ ነው የሞተው? ከዘፍጥረት 3 አይደል እንዴ? ከኃጢአት ከርግማን ከምን ሊቤዥ እኮ ነው የሞተው። ስለዚህ አሁን አንተን የጎደለ እምነት ነው እንጂ ስላልተከፈለ። ስለዚህ ዘፍጥረት 3ን እየጠቀስክ መቀጠል የለብህም። እግዚአብሔር አሁን ፕሬዘንትሊ ያለበትን ሲቹዌሽን ነው አንተም አምነ መቀበል ያለብህ። እግዚአብሔር አሁን በክርስቶስ ኢየሱስ በልጁ ካንተ ጋር አማኑኤል ሆኗል። ብሩክ ነህ። ኢየሱስ ክርስቶስ ወደ ሰማይ ሲሄድ ባርኮ እንጂ እንደ ዘፍጥረት 3 ረግሞ ካልሄደም። ሉቃስ ምዕራፍ 24 ቁጥር 40 50 ላይ 51 ላይ ምን ይላል? እጁንም አንስቶ ሲባርካቸው ከፍ ከፍ አለ፣ ከነሱ ተለየ ይላል። መጥቼ ምድርን በርግማን እንዳልመታት ነብዩ ኤልያስን ምን እላለሁ? እልክላችኋለሁ።
እሱ መጥቼ ስለነበር ትንቢቱ የሚለው የብሉይ ኪዳን የመጨረሻው ቃል መጥቼ ይላል። መጥቶ ከዛ ኤልያስ ዮሐንስ ነው ሐዋርያቱን ሕፃናቱን ካህናቱ ደግሞ የልጆች ልብ ኖሯቸው ተቀያየሩ። ከዛ ኢየሱስ ዘፍጥረት 3 ላይ ረግሞ ያባረረውን ያንን ሰው አሁን ሉቃስ ላይ ባርኮት ወደ ሰማይ ሄደ። ብሩክ ነኝ በለኝ እስኪ አንተ ብሩክ ነህ። ይኸውልህ ውስጥህ ያለ ፖቴንሻል አይገደብም፣ አይከለከልም። የምትገዛ የምታፈራ የምትከናወን መጽሐፍ ቅዱስ ላይ ስለጻፈ እውነት አይደለም ማለት አሁን ያለ ሪያሊቲ አይደለም። አሁን ያለ ሪያሊቲ አይደለም። ለምሳሌ ሰይጣን አንዳንድ ሰዎች ጠቢብ ነው ይላሉ። መቼ ጥበብ የሞላብህ አይደለም ይላል። ውበቴ የተፈጸመ መደምደሚያ አንተ ነህ። ልክ ነው። እሺ ቁጥር 11 ላይ ሕዝቅኤል 28 እሱን አንብበ ስሰብክ ያው ሰይጣን ወገኖቼ በጣም ጠቢብ ነው። ብዙ ሰው አይገባውም ሰይጣን ጠቢብ እንደሆነ። መጽሐፍ ራሱ ጠቢብ ነው ይላል። ዝም ብለህ አንብብ እስኪ። ቁጥር 18 ላይ ምን ይላል? እሳት ከውስጥ ወጣች አንተም በላች፣ በምድር ላይ በሚያዩ ሁሉ ፊት ምን አድርጌሃለሁ? እና ሰይጣን አሁን አመድ ነው አመዳም ነው። ምን ማለት ነው? ኬሚካል ቼንጅ የሚባልና ፊዚካል ቼንጅ የሚባላል። ኬሚካል ቼንጅ ሪቨርስ አይደረግም። እንጨት ነዶ አመድ ከሆነ በኋላ ሪቨርስ አይደረግም። ወርቅ ግን ቀልጦ ፊዚካል ቼንጅ ያመጣና ከዛ ተመልሶ ሲደርቅ ወርቅ ነው፣ አይለወጥም። አመድ ማለት ኬሚካል ቼንጅ ነው። ለዚህ ነው ሰይጣን ምህረት አግኝቶ አይገባ። ጎበዝ ሰይጣን ኬሚካል ቼንጅ አድርጓል በለ። ስለዚህ አትፍራው በለ፣ አትደንገጥ በለ። ኢየሱስ ጌታ ነው። ኬሚካል ቼንጅ ነው የሰይጣን ቼንጅ። እሺ ጳውሎስ በእኔና በሶዋኖስ በጢሞቴዎስ የተሰበከ የእግዚአብሔር ልጅ ኢየሱስ ክርስቶስ በእናንተ መሃል አሜንና አሜንና አይደለም ማለት አዎንና አይደለም ሁሉ በእርሱ ምን ሆኗል? አዎን ሆኗል። እግዚአብሔር ለሰጠው የተስፋ ቃል ሁሉ አሜን ማለት በእርሱ ነው። እስካሁን በተማርነው በዚህ እንስማማለን። በክርስቶስ የእግዚአብሔር የተስፋ ቃል ሁሉ ምን ሆኗል? አሜን ሆኗል። ምን ሆኗል? አሜን ሆኗል። በራሱ ነው ግን ቃሎች እሱ አካል ላይ ነው አሜን የሆኑት። አሜን ማለት በእርሱ ነው። እግዚአብሔር ድጋሚ አይደለም አይልም፣ አካል አስይዞታል። ነገር ግን አሁን የሚቀጥለውን ስማ፣ ምን እንዳለ ስማ። ቁጥር 20 እግዚአብሔር ለሰጠው የተስፋ ቃል ሁሉ አዎን ማለት በእርሱ ነውና። አዎን ማለት በማን ነው? ኢን ክራይስት ነው፣ በእርሱ ነው አለና ቀጥለው ያለችዋን ቃል ስሙ። ስለዚህ አለ ለእግዚአብሔር ስለ ክብሩ፣ ሃሌሉያ፣ ለእግዚአብሔር ስለምኑ? ስለ ክብሩ በእኛ የሚነገረው አሜን በእርሱ ደግሞ ነው አለ። በእኛ ምን የሚለው የሚነገረው። አያችሁ፣ አዎንና አሜን በእሱ አድርጓል። ለእግዚአብሔር ስለ ክብሩ ከፍ አድርግጅን። ስለ ክብሩ ምንድነው ክብር? ዘላለም ክብር ይሄ ነው። ምላሱ ሁሉ ኢየሱስ ጌታ እንደሆነ ለእግዚአብሔር አብ ክብር ምን ይላል? ይመሰክራል። የምትመሰክረው ታምራት የመንፈስ ዓለም መገለጥ በቤት ይሆናል። ለእግዚአብሔር ስለ ክብሩ በሽታክ ተፈውሶ መድረክ ላይ ቆመ ትመሰክራል። ስለ ክብሩ ጉልበት ሁሉ በፊት ይንበረከካል። በኢየሱስ ስም ስልጣን ጉልበት ይንበረከካል። መልካም ሆኖልህ ስለ ክብሩ ትመሰክራለህ።
በእኛ ደግሞ ለእግዚአብሔር ስለ ክብሩ የሚነገረው ምንድነው? በእናንተ አሜን ነው፣ አዎን ነው። አንድ ሰው ጌታ ብሎኝ አይደለም፣ በእኛ የሚነገረው ስለሆነ ነው። በዚህ ሳምንት የመላእክት ጉብኝት ይሆንለታል። የመላእክት ጉብኝት ይሆንለታል። እግዚአብሔር መልእክትን የያዘ መልእክተኛ ወዳንተ ይልካል። አንዳንድ ጊዜ ነገሮች ውስብስብ ጥብቅብቅ ሲሉ የእግዚአብሔር መልአክ ጣልቃ ይገባል። በኢየሱስ ስም መልእክተኛው ያገኛል። መልእክተኛው ያገኛል። የእግዚአብሔር መልአክ ባንተና በአንበሳው መሃል ይገባል። ባንተና በእሳቱ መሃል ይገባል። ለምን እንደማውጅ ታውቃላችሁ? አሁን ቀጥሎ መናገረውን ቃል በትክክል የሚገባው ሰው በእምነት መናገር ማለት ምን ማለት እንደሆነ ይገባዋል። ቀጥሎ መናገረው ቃል የሚገባው ሰው አመንኩ ስለዚህ ተናገርኩ አለ። ምን አልኩኝ? አመንኩ ስለዚህ ተናገርኩ ተብሎ እንደተጻፈ ያ አንዱ የእምነት መንፈስ እቺን ነው መፈልገው። የእምነት መንፈስ ያ አንዱ የእምነት መንፈስ ስሙ ስላለን። እሺ ትንቢተ ዳንኤል ምዕራፍ 4 ምዕራፍ 5 ምዕራፍ 6 ምዕራፍ 2 ምዕራፍ 1 የእግዚአብሔር ጉብኝት በመላእክት በኩል ሆኗል አይደል? ሆኗል። አሁን እንግዲህ የእምነትን መንፈስ ስሙ ሆኗል። ትንቢተ ዳንኤልን አነበብኩ። የእግዚአብሔር ባሪያዎች እግዚአብሔር የነሱ የሆነን ውጊያ ይዋጋላቸዋል። ፊዚካሊ ማለት ነው የሚዋጋላቸው። በመንፈስ ለመተርጎም አልሞክርም። ቃሉን አንብቤዋለሁ። ዳንኤልን እግዚአብሔር ከአንበሶች አፍ አዳነው። ለዳንኤል እግዚአብሔር ህልሙን እንደገና አጠንጥኖ የጥበብና የኃይል መንፈስ ሰጠው። ለማ ለዳንኤል ነው። እያነበብኩት እያለ እኔ ደግሞ ያው አንዱ የእምነት መንፈስ ስላለኝ ከማጋ ከማነበው ታሪክ ጋር I am the same spirit, the same thought, the same promise. የሱ አምላክ የኔ አምላክ ነው በለኝ እስኪ። የሱ ጌታ የኔ ጌታ ነው በለኝ። እነኚህን የሚያህሉ ምስክሮች እንደ ደመና ካሉልን እነኚህን የሚያህሉ ማለት ነው የዳንኤል ታሪክ፣ የአብርሃም ታሪክ፣ የሳራ ታሪክ እንደ ምስክር ደመና ሆነው ካሉ አለ እኛ ደግሞ የእምነታችንን ጀማሪና ፈጻሚ ማለት የቃሉን አካል ያስያዘውን ኢየሱስ የዚህ ቃል ባለቤት ያደረገንን ኢየሱስ ተመልክተን ከጎን ላለው ሰው የአብርሃምን ኪዳን አይቼ በለ ኢየሱስን ሳየው የአብርሃም ኪዳን የኔ ይሆናል። የአብርሃም ላይ የነበረው the same spirit አሁን ባለቤቱ በክርስቶስ ኢየሱስ እኔ ነኝ። የቃሉ ወራሽ ሆኛለሁ። የማነበው ቃል እምነት ይፈጥርልኛል። እምነቴ የሚመጣው ከማነበው ቃል ነው። እምነቴ ምን የሚለው የሚመጣው እምነት ከምንድነው? ኦኬ አሁን እግዚአብሔር አንተን አይናገርም። አንዳንድ ሰው ሰላም ትንቢት የሚነገረንስ ትንቢት እኮ በክርስቶስ ኢየሱስ ያለክ መንፈስ ነው። ራሱ የኢየሱስ ምስክር የምን መንፈስ ነው?
የትንቢት መንፈስ ነው። የእምነት መንፈስ እኮ ነው ትንቢት። በሌላ አማርኛ አሁን በእምነት እናገርብህ ስለ ነገ አይደለም እናገርብ። እሺ ትንቢት የእግዚአብሔር ቃል ነው አይደል? የእግዚአብሔር ቃል ማን ነው? አሁን ክርስቶስ ነው። ስናገርብህ የእግዚአብሔር ቃል የሚሰራ ሳይሰራ ምን ይባላል? ነገር ግን ለመናገር ባለቤት መሆን አለብህ ማለት እኔ እኮ ዝም ብላችሁ ቁጭ ብላችሁ ስለምትሰሙኝ ያው ተማሪዎች ስለሆናችሁ ማለት ነው። አሁን መስፍን እኮ አርጎታ ግን ይለኛል ፊት አለ ከነስተር ስንከነስ ነው ሚለቀ አሁን አብሽ ትንሽ ቆይቶ ሲያልቅ ይመጣል። እኔ ጩጩ ሲለኝ ነበር ለቤኪያት ለትለው ነበር ለዋል ምን የሚለው ጩጩ ይለኝ ፓስተሮቹ እዚህ ፊት ቁጭ ብለው አክት ያደረጉት መንጌት ጋዛክ ያውልክ በቃ አሁን ከዚህ በኋላ ጸሎት አይጨንቅም። ጸሎት ለምን እንደማይጨንቅ ታውቃለህ? ኢሳይያስ ላይ እንዲህ ተብሎ ተጽፏል። ነብይ አልነገረህም፣ ግን ያመንከው ቃል ያንተ እንደሆነ አውቀሃል። ስለዚህ አመንኩ አንዱ የእምነት መንፈስ ስላለ እግዚአብሔር ለአብርሃም ይስሐቅ ይወለዳል ብሎ ነገረው። አመነ፣ ይስሐቅ ተወለደ። አሁን ይወለዳል ሚለው ለኔ አይነግረኝም። ነገር ግን የሳራን አንብቤ እኔ እምነት ይኖረኛል። the same መንፈስ ይሰራል። the same spirit ምን አለ ጳውሎስ? አንዱ የእምነት መንፈስ ስላለን the same ዘላለም እኔም እንደ ዳዊት አንተም እንደ ዳዊት አንተው ራስ እንደማ እንደ አብርሃም ነገ ደግሞ ስትመጣ እንደ ኤልያስ ከነጎዲያ ስትመጣ እንደ ዳንኤል ከዛ ስትመጣ እንደ ሞርዶኪዮስ የገባበት ሁኔታ ላይ እምነት እንዲኖር ምን ተሰማለህ? ቃል የሰማኸውን ቃል አሁን የሚነገር አይደለም። ነገር ግን የሰማኸው ቃል ያው የተጻፈውን ማለት ነው። ጳውሎስ እኮ የተጻፈ ነው። አመንኩ ስለዚህ ተናገርኩ ተብሎ እንደተጻፈ ያው አንዱ የእምነት መንፈስ ስላለን አለና እኛ ደግሞ እናምናለን፣ ስለዚህ እንናገራለን። ከተናገርን ማለት ምን ይሆናል አለ? ለእግዚአብሔር ስለ ክብሩ በእኛ የሚነገረው ምን ደግሞ ምንድነው? አዎን ነው። ከዚህ በፊት እምነት የሌላችሁ ለምንድነው? ቃል ስለሌላችሁ ነው። የምን ቃል? የመጽሐፉ ቃል መዝሙረ ዳዊት ስለሌላችሁ፣ ኢሳይያስ ስለሌላችሁ። በእምነት ማንኖረው ለምንድነው? ቃል ስለሌለ። ቃል ያለው ሰው የሚገባበትን ነገር አያይም። የሚኖረው በቃሉ ነው። ቃሉን ደግሞ የሚተረጉመው በክርስቶስ ነው እንጂ ክፉ እኮ ሃይማኖት ክፉ ሰይጣን ቤተክርስቲያንን ሽባ ያደረጋ ሃይማኖት ደግሞ ምንድነው? ቃሉን ነው ምን ያደረጉት? ይኸውልህ ለምሳሌ መሰረታዊ የሃይማኖት የባይብል ትርጉም ምንድነው? ስለ አፈታት ሄርሜኔቲክ ስለ አፈታት ደግሞ ሂስቶሪካል እንጂ ስፒሪት ድሪቭን አይደለም። በመንፈስ መነዳት አይደለም። ሂስቶሪካል ታሪካዊነት። ከዛ ሲሉክ ምን ይላል? አምዱ ሰውየው የነበረበት በጊዜው የነበረው ታሪክ ምናምን ይሏል። በሌላ ማለኛ ያንተ አይደለም የሰውየው ታሪክ ነው ያለው። ስለዚህ ስለ ሰውየው ነው መጣጣለው። ስለ ሰው እምነት የለም። እምነት ሲሆን ያው አንዱ የእምነት መንፈስ ስላለ
የማ ይሆናል ያንተ ይሆናል አሁን ላይ ሰራ ይችላል በገባበት ቦታ ግን ይሰራል ምን ማለት ነው ዘላለም እቤት አልጋ ላይ ተኝተ የዳንኤልን ታሪክ ያነበብክ በህልም ካልሆነ በአካል አንበሳ ይመጣብህ አይደለም ስለዚህ አንበሳ ፈልጌ አትል ነገር ግን ህይወትክ ውስጥ አንበሳ የሆነ ነገር ይመጣል የዛለት አምላክ እንደሌለው አይደለም መታሰበው የዳንኤል አምላክ ምኔ ነው ብለህ ነው አምላኬ ነው መት we have the same spirit we have the same spirit አትሞስፌሩን ነው አሁን ስፒሪት ሚለውን ሳምንት ተቀጥለላል የእምነት መንፈስ መቀየር አለበት አትሞስፌሩ the same spirit እኔ ብዙ ጊዜ ጌታ ተጠቅሞብኛል ብዙ ጊዜ ሲጠቀምብኝ ከልምዴ ያየሁት ነገር ምንድነው ለሚገልጥብኝ ነገር አስቀድሞ መንፈሴን ሐሳቤን ሁሉ በዛ ነገር ያጠምቀዋል ልክ ሰሞኑን ያጠመቀኝ ባለው ነገር የሆነ ቦታ ሄጄ ስጸልይ ያንን ነው ማወራው መናገረው ከዛ በኋላ immediately happen ያደርጋል ሰዎች ምስክርነት ያመጣሉ ተፈወስን ተከፈተ ነፃ ናችሁ አልክ ነፃ ሆን ፍርድ ቤቱ ተለቀሃል አልኩ ተለቀቀ አሁን በቀደም ሶዶ ሄጄ ያስተማርኩኝ የዛሬ ሳምንት እዚህ ነበር ከዛ ሮብ ነው የሄድኩት ያስተማርኩ አንድ ልጅ እስር ቤት ነው ያለው እና ባይሰማም ይፈታል ነፃ ይወጣል የነፃነት ለካ ልጆች እየቀዱ በየቀኑ ይልኩለታል ይሰጡታል እሱ ስልኩን ይዟል ልጅ ይሰጡታል ይሄዱ ይነግሩታል የነፃነት ህይወት ነው ትምርቱ ነፃ መውጣት እሱ ደግሞ ካለበት ሁኔታ ነው የሚያስበው አንተ በሽታ ካለበት ከበሽታ ነው ነፃ መጥተል እሱ ግን የሚያስበው ከምንድነው ነፃ መውጣት ከእስር ቤት ነው ማክሰኞ ጧት ደወለልኝ ሰኞ ዕለት ፍርድ ቤቱ በነፃ ለቀቀው ፋይሉን ዘጋው አንዳንዱን በቲቪ ያያይ ማለት ወንጀለኛ ይለቀቃል ይላል በጣም ይገርሙኛል በጣም ነው የሚገርሙኝ አንድ የታወቀ ሰባኪ ስለ አይሁዶች የተጠየቀ የመለሰ የነበረ ልጅ ያው ታውቁታላችሁ ስለ በረከት ፓስተር ቸርችማን ስለ በረከት ሰዎች የታምራት ገንዘብ ይሆንላቸዋል እንዴት የተማረ ሰው ይባሳል ብሎ አምኖ ብር ይዞ ይሄዳል ምናምን እያለ ጋዜጠኛው ይጠይቀዋል ጋዜጠኛው ነው መንፈሳዊ ሰው አይደለም አማኝ የሆነውን አላውቅም ግን መንፈሳዊ ሰው አይደለም ምን ይላል የሚመልሰው ፖስት ሁሉ ቦታ ያልዘራው ያላላበውን መብላት ቢፈልግ ሰው አለ እነሱ ናቸው በየቸርቹ ብርና ኪዳን ይላሉ የተማረ ይሁን ምን ይሁን ሰው ያልዘራውን ማጨድ ይፈልጋል ይሄ ዲኛል ሱፐርናቹራል ፓወር አለ ሱፐርናቹራል ፓወር አለ ብርን ያመጣል ሱፐርናቹራል ፓወር አለ ስትመልስ ማለት ያለብህ ሱፐርናቹራል ፓወር አለ 5 እንጀራ ምሽ ሰው ይበላል there is supernatural power አዎ አለ ምልክት እንዲሆነ ይሄ ወር ሳያልቅ ወደ አንተ አንድ ይመጣል yes ምልክት እንዲሆነ ነገርህ በኢየሱስ ስም ይበዛል ሁሌ አላበም ብቻ አይደለም የምትበላው የዘራውን ብቻ አይደለም የምታጭደው ሱፐርናቹራል ፓወር የለም ብሎ የሚያምን ሰው
እጁ ላይ ያለውን አቅም ነው የሚያምነው። ሱፐርናቹራል አለ የሚል ሰው ግን ሳይዘራ ሳያጭድ አይደለም። የእስራኤል ልጆች ምን ብለዋል? 40 ዓመት አልበሉም እንዴ? ዘርተዋል፣ አጭደዋል፣ ጎተራ ነበራቸው። እግዚአብሔር ካፉ የሚወጣው ቃል ምን እንደሚያዘጋጅ እንጀራ እንደሚያዘጋጅ እንዲታወቅ። ካለበለዛ ሰው ሳልበው የሚበላ ብለው እስረኛ ተለቃለው ቢለኝ ያላለኝም ብሎ ይለኛል። ግን አረ እንደሱ ነው። ታምራም ማያምን ሰው ሲስተሙን ነው የሚከተለው። ሲስተም ደግሞ አያስኬድም። ህግ ምናምን አለ። አዎ አለ። ህግ የለም አይደለም እኮ ጥያቄው። ህግ ውስጥ ራሱ ምህረት አለ አይደል? አንድ እግዚአብሔር ሰው ሲናገር አንድ ወጣት ልጅ ተሳሳተ። 20 ምናምን ዓመት ተፈረደበት። ያ እግዚአብሔር ሰው እስር ቤት ሄዶ ይጸልይላቸዋል። እየጸለየላቸው ልጁ ተጸጽቷል። እና ይሄ እግዚአብሔር ሰው ስለ እግዚአብሔር ዙፋን ነው የሚያስተምረው። ዙፋኑ ደግሞ በምህረት አሁን እግዚአብሔር የተቀመጠበት ዙፋን የምን ዙፋን ነው? የምህረት ዙፋን ነው። ስለዚህ ምን አለ? በምንም ነገር ውስጥ ብትሆኑ የምህረት ዙፋን ስለሆነ እግዚአብሔር ይቅር ይላችኋል። ልጁ ተጸጽቶ አልቅሶ ንስሐ ገባ። ፓስተሩ ጋር መጣ። ፓስተሩ ተያይዘው አቤቱ በዙፋን ፊት ነው ያለን፣ ከዙፋን የምህረት አዋጅ ይውጣል። 3 ወር ሳይሞላ ልጁ ከእስር ቤት በነፃ ተለቀቀ። እግዚአብሔር ይቅር ያለውን ማን ነው ማይፈታው? እግዚአብሔር ምህረት አውጆል ለታሰሩ ምን ብለዋል? መፈታ። ጥያቄው አትሞስፌሩ አለ ወይ? ያ ጊልት፣ ያ ኃጢአተኝነት፣ ያ ፍርድ፣ ያ ኩነኔ ተሽሮ አትሞስፌሩ ተቀይሯል። ሳምንት አሳያችኋል። ለምን ከደመና በታች ኖሩ? ለምን ከደመናዋ ሲወጡ ታምር የለም? ለምን ደመናዋ ውስጥ ሲሆኑ ታምር አለ? ደመናው ማለት አትሞስፌሩ እኮ። ፀሐይ ባለበት የፀሐይ አትሞስፌር የለም። ሌሊት ጨለማ ባለበት የጨለማ አትሞስፌር የለም። የእሳት አምድ ነው ያለው። ስለዚህ ኑሮክ የምን ይሆናል? የእምነት። በእምነት ነው አባቶች እዛ በረሃ ላይ ኖሩት። ይሄ የምታየው ዓለም በረሃ ነው፣ ምድረ በዳ ነው። በዚህ ዓለም ላይ ደመናው ባለበት ከኖርክ ብራዘር በእምነት በህይወት ትኖራል። በእምነት አትሞስፌር ይኖራችሁ። ስለዚህ ምን አለ? እንዲህ ተብሎ ተጽፏል። ጌታ ኢየሱስ ይሄንን ነው። ሰይጣን መጥቶ ሲፈትነው የሚመልሰው ማታ ጌታ ተገልጦልኝ ሲፈትን አትፍራው ብሎኝ አልፈራህም አይልም። ኢየሱስ ምንድነው የሚለው? እንዲህ ተብሎ የቃሉ ባለቤት ማን ነው አለ? እኔ ነኝ። ርስቴ ቃሉ ነው። የኛ ርስት ምንድነው? ቃሉ ነው ርስታችን። እንዲህ ተብሎ የተጻፈው ስለኔ ነው። ሰይጣን ሁለተኛውን ቃል ሲያመጣ ኢየሱስ አሁንም ሩቅ ቦታ አልሄደም። እንዲህ ተብሎ ተጽፏል። እንዲህ ተብሎ ተጽፏል። ይሄንን የሚለማመድ ሰው ከመሃላችን ታምራት የዕለት ዕለት ኑሮ ይሆናል። ምኑን የሚለማመድ? መጽሐፍ ቃሉ ባለቤቱ ነኝ። አንብብ መዝሙረ ዳዊት። ግን ስታነብ ደግሞ የሆነ ኤጅ እስክትደርስ ድረስ ፈተና አለ። እኔ የሆነ እድሜ ድረስ እስኪበራልኝ በክርስቶስ መተርጎም እስክችል ድረስ ሳነብ ችግር የነበረው ቃሉ ሁሉ ስለኔ የሚያወራ ነው የሚመስለኝና ስለኔ የሚያወራ ስለሚመስለኝ አንተ ጨምዳዳ ምናምን ሲለኝ በቃ እዛው ጭምድድድላል። ጆክ አይደለም ማወራችሁ። መዝሙረ ዳዊት ከበቡኝ አሰቃዩኝ ስል ዞር ብዬ ከበቡኝ እንፈልጋለሁ አላጣም። ምንም አንበበ አታጣም። ታጣለህ አታጣም። እንዴ ቢቀር እናት አለች አጠገብ። ስትገባ ስትወጣ ስለምትናገር ቺን ሴትዮ የከባኝ ትላለህ።
እና ቃሉ ሁሉ ስለኔ ስለሚመስለኝ ያለ ኢየሱስ ራሴን አይ ነበር። ያለ ኢየሱስ ማለት ነው አንቺ ጋለሞታ ምናምን ሲል ምንም ገርልፍሬንድ የሌለ ሰውዬ በቃ የሆነ ነገር ፕሬዘንስ ይመጣባል። በኋላ ግን የቃሉ ባለቤት የሆንኩትም በርሱ ነው። ኑዛዜ ያለ እንደሆነ የተናዛዡን ሞት ማርዳት፣ ስለዚህ ኑዛዜው እንዲጸና መካከለኛ እሱ መሆን አለበት። እሱ መሆን አለበት። ከዛ ትርጉሜን ማነበውን በማማረክ ጀመርኩ። ኢን ክራይስት ማረክ ጀመርኩ። መፍቻው እሱ ነው። መተርጎሚያው እሱ ነው። አንዳንዱ ቃል ኖርማል ቀድም እንደነገርኳችሁ ጊዜው ያለፈበት ቃል ነው። አንተ ግን ስታነበው እንደዛ ሊመጣብህ ይችላል። ወይ ወስደ ለሆነ አገር ተሰጠዋል ቶ በክርስቶስ ይው በክርስቶስ ተርጉም ያን ጊዜ የእምነት መንፈስ ዋይ ኢየሱስ መንፈስ ቅዱስ በኢየሱስ ስም እንጂ የመጣው ባንተ ስም የእምነት መንፈስ ከፈለክ ኢየሱስ መኖር አለበት። ለምን ዝቅ ብሎ ጳውሎስ ኢየሱስን ከሙታን ያስነሳው እኛንም ከሱ ጋር፣ ስለዚህ ሞትና ትንሳኤው ነው መተርጎሚያ። ገብቷችኋል? ሳምንት ያው ቢዘንብም አትቅሩ። ዝናብ ሰሞኑን ስላለ ሰው ሲዘንብ አይመጣ። ቢዘንብም አትቅሩ። ተነቃቁ። አትሞስፌራችሁን ቀይሩ። በጣም ብዙ ድንቅ ነገሮች በህይወታችሁ ታያላችሁ።